ችግሯ እሷ የዘር ሳይሆን ቲና ልጁን እንዳታገባ የፈለገችበት መንገድ የነበረው የነዴዚ አባት ከየቦታው ወልዷል። የትግራይ ሰው ነው። የትግራይና የጣሊያን ክልል ነው። ምናልባት ሄዳ ከትግራይ ሰዎች ከተጋባች ወንድሟን ብታገባስ ነው የሚል ስጋት ነው። ይሄ ስጋት ነው እንጂ ልጇን ሶሻል ሚዲያ ይበላብኛል የምታገለው እኔ ነኝ ማናጀሯ ነው የምትለው። ለምንድን ነው እቺ ልጅ እንደዚህ ያርገሽ እንትን የምትዩ? አባቶቿ ከሚሆኑ ከነ መንሱር ከነዚህ ሰዎች ጋር የሽቶ አሻሻጪ ምናምን ከምታረጊያት ለምንድን ነው ብዬሽ እኔ ነኝ ማኔጅ ማደርጋት ነበር የምትለኝ ነበረው። ቲና ዘር የምታውቅ አይደለችም። እውነት ለመናገር ትልቁ ችግሯ የነበረው እሷ ወንድሟን ብታገባስ ዘሩን ፈልጎ ነው የሄደው እኔ ላይ ልጆቹን ጥሉብኝ። ስለዚህ ሄዳ ወንድሟን ብታገባስ እኔ ስጋቴ ያ ነው። ያንን ነበር ስለ ነበረው። ትንሽዬ ልጅ ናት። አደባባይ ላይ እናቷ እንደዚህ ብላ አንድ እውነት የለውም እኮ አንድ እውነት የለም። አንድ እውነት አንዷ እውነት የለችም። ግን ልጅቷ ልጅነት ስላላት ተታለለች። እናትም ደግሞ ቂም አልያዘችባትም። በልጇ ላይ ቂም አልያዘችም። ልጆቼ ናፈቁኝ መታለች ተብሏል። ልጅሽ መታለች ተብሏል። ተጣልታ መታለች ተብሏል። የት ናት ያለችው? ዲሲ። ስልኳን ብደውልም ላገኛት አልቻልኩም። ስለተቆጣዋት ልጅሽ የምትልሽ ስለተቆጣዋት እና ስላነሳሻት አንቺን የክርስትና ልጅ የክርስትና ልጅ ናት። እና ይሄን ያህል ነው። ሰው ጭብጡን ሳይዘው እንዲሁ መሮጥ ምን ሆና? ስትረስ አለባት። በተረፈ ቲና ማለት ምንም መልካም በቃ የመልካም መጀመሪያ ናት። ስትናገር እንኳን ጥፍሯን የምትበላ ናት እኮ። አስቀይምሃለሁ አላስቀይምህም ሰው ፊቷን አይቶ እኮ መረዳት ይችላል እኮ። ሌላ ፊቷን አይተህ መረዳት የምትችል ጊዜ ነው። የልጅ ማሳደግ ነው እንደዚህ ያደረጋት። በማረፊያዋ ሰዓት ላይ ምን ሆነች አላውቅም። ስትሄድ ሰላም ብለኝ ተመልሼ እሄዳለሁ። ያው የጻፈችልኝን እንደላኩልህ ማለት ነው። ተመልሼ ወደ ኢትዮጵያ መሄዴ ነው። እኔ እንኳን በቃ ዘንጋ ብዬ እንትን ካልኳት የት ነሽ? ምነው ጠፋሽ? ለምን አትደውይልኝም? ምን ሆነሻል? እናት እንደዚህ አትባልም ብሎ ሁሉም ሰው ልጅቷን ቢገስጻት ኖሮ እዚህ ባልተደረሰ ነበር። ስንት አመት ነው እንግዲህ? ከስንት አመት ጀምሮ ነው ብቻዋን ያሳደገቻቸው? እሷን ይኸውልህ አባትየው ሲወጣ ከእሷ ጋር ሲለያይ እሷን እንዳለችኝ እኔ አላት። እኔ እሷ 11 ወር ልጅ ሆና ነው እዚህ ሀገር የመጣሁት። የታለ አባታቸው ቢሆን ብዬሽ የ11 ወር ልጅ ናት። እሷ እንደነገረችኝ ከሆነ ነጭውን ሰውዬ ነበረ እኔ አባታቸው የማደርገው። ትልቅ ሰው ነው፣ ነጭ ነው። እና እሱን ነበረ የልጆቹ አባት የማደርገው እና አይደለም ብላ በስም እንኳን አይደለም የምታስጠራው፣ በራሷ አላስጥኒም ነው። ታምራት ማለት የራሷ የአያቷ ስም ነው፣ የቲና አያት ስም ነው፣ የልጆቹ አባት አይደለም። እና የልጆቹን አባት ውሸት ነው እንዳልን አንድ አይቼዋለሁ። እሱ ራሱ ዝም ብለህ ስታየው ነጭ ነው እንጂ የሚመስለው የእውነት ሀበሻ አይመስልህም። ክልስ ነው። አንዴ ነው ያየሁት። እና ወስድብሻለሁ። ወንዶች ናቸው ልጆቹ፣ ሁሉም ወንዶች ናቸው። ሴት እሷ ናት፣ ዴዚም ማለት ነው። እሷን ወስድብሻለሁ ስለሚላት በቤት ውስጥ ኦንላይን ሆም ስኩል ነበር የምታስተምራት። በይበልጥ እሷን ስትወጣ እንኳን ቆልፋ ነው የምትወጣው። ከእጇ ላይ አትጥላትም። ልክ አሁን የሶሻል ሚዲያን ማሰራት ስትጀምር $20,000 አውጥታ